ክቡራን አድማጭና ተመልካቾቻችን እንደምን ሰነበታችሁ? ለዚህ ጊዜ በሰላም አድርሶን በዚህ ሐሳብ መወያየት እንድንችል ስላደረገን እግዚአብሔር ይመስገን። ዛሬ የሚተላለፈው መልእክት ክፍል 1 ፍቺ እንዴት ይገለጻል የሚል ይሆናል። ፍቺ የሚለውን ሐሳብ ነጋ ገረመው ታምራት ሐሳብን በጥበብ በሚል 2014 ዓ.ም ከታተመው መጽሐፍ ጠቃሚ መረጃዎችን በመጨመር የተወሰደ ነው። በመጀመሪያ ጋብቻ እንዴት ይገለጻል የሚል ሐሳብ ማንሳት ተገቢ ነው። ዲያቆን ዘማሪ ጸጋዬ አሰፋ የትዳር ፈተናዎችና መፍትሄዎች በ2011 ዓ.ም በጻፉት መጽሐፍ እንደገለጹት ጋብቻ የቤተሰብና የህብረተሰብ መሰረት ነው፣ ከሁለትነት ወደ አንድነት መግባት ነው ሲሉ ገልጸዋል። ጋብቻን ካየን ፍቺ ምንድን ነው የሚለውን ሐሳብ ማየት አስፈላጊ ነው። ፍቺ እንዴት ይገለጻል? መዝገበ ቃላት ሲገልጽ ፍቺ ከጋብቻ መለየት ነው። እኔ ግን ከዚህ በላይ ነው። ፍቺ የህይወት ፈተና ነው። ቢቢሲ ኒውስ አማርኛ 2022 እንደ አውሮፓውያን አቆጣጠር ቤተሰብ የባለ ትዳሮች አለመግባባት ለምን ወደ ፍቺ ያመራል በሚል ርዕስ ቀበኔ ሁንዴሳ ያቀረቡትን ጥናት መሰረት በማድረግ እንደገለጸው ኢትዮጵያ ለትዳር ትልቅ ስፍራ ከሚሰጡ አገራት መካከል አንዷ ናት ሲል ቀበኔ ሁንዴሳ መግለጻቸውን ያብራራል። ነገር ግን ከቅርብ ጊዜ ወዲህ ፍቺ በተለይ በከተሞች አካባቢ እየጨመረ መምጣቱን ይናገራሉ። ለምን የሚል ጥያቄ ማንሳት ያስፈልጋል። ትዳር ጥንቃቄ የሚጠይቅ ተቋም መሆኑን አለመረዳት ነው። ትዳርን ባለው ነገር እንጂ በፍላጎት ብቻ በሌለ ነገር መምራት አይቻልም። ምን መሆን አለበት ብለን እንይ። ትዳር ራስን መሆን ነው። በመጀመሪያ ትዳር ላይ ጉድለት እንዳለ ማመን ያስፈልጋል። ጉድለቱን በጋራ ተነጋግሮ መፍታትን መለማመድ። ያለፈው ስህተት አንድ ጊዜ አልፏል፣ ማንሳት ተገቢ አይደለም። መሆን የሚገባው በወቅቱ ሊነሳ የሚችለውን ስህተት እያረሙ ኑሮን መቀጠል ነው። ትዳር ድሎትንም ሆነ ችግርን በትዕግስት መምራት ነው፣ ማዳመጥ ነው። ባል የሚስትን ሐሳብ፣ ሚስት የባልን ሐሳብ አዳመጥ ነው። በቁሳዊ ነገር ማመን ሳይሆን መጀመሪያ በተገናኙት ፍቅር መኖር ነው። መነሻቸውን ዘወትር መርሳት የለባቸውም። ዘወትር በመካከላቸው ችግር ሳይበዛ በትዕግስት እየተነጋገሩ መፍታት ነው። መልካም ያልሆነውን የታመመውን ሐሳብ በጋራ በመነጋገር መፍታት ይገባል። ፍቅር በገንዘብ አይገኝም፣ በልብ ቅንነት የሚገኝ ጸጋ ነው። ለረጅም ጊዜ በትዳር የቆዩ ሰዎችን ማማከር፣ ከአባቶችና እናቶች ልምድ መማር፣ አዳምጦ መጠቀም፣ ተግባራዊ ማድረግ፣ ለቤተሰብ ፍቅር መለገስ ነው። ልጆችን ሲታመሙ ታሞ ሲስቁ ስቆ ማሳደግ ነው። ባልና ሚስት ራሳቸው በአስፈላጊ ጊዜ ሁሉ በመመካከር መፍትሄ መፈለግ ይገባል። ሐሳብ ለሐሳብ መለዋወጥ፣ መግባባት። ለሚነሳው ሐሳብ መፍትሄ የሚፈልገው በባልና ሚስት መካከል ሊሆን ይገባል። በቤት ውስጥ ባልና ሚስት ቴክኖሎጂ አጠቃቀም ላይ ጥንቃቄ ያስፈልጋል። ለቤተሰብ ጊዜ መስጠት፣ ስለ ቤተሰብ መመካከር። በገጠርም ሆነ በከተማ ፍቺ ለሕፃናት ሕይወት አሉታዊ ተጽዕኖ አለው። ፍቺ ለባልና ሚስት የህሊና ቁስል ነው፣ ኪሳራ ነው፣ እረፍት አይሰጥም።
ፍቺ በምድርም ሆነ በሰማይ ፈተና ነው። ስለዚህ ፍቺ ሳይሆን ተመካክሮ በስምምነት መኖር ተገቢ ነው። ባልና ሚስት በእምነታችሁ ጽኑ ልትሆኑ ይገባል። ማንበብ የሕይወት ፋና ነው። መምህርና ደራሲ ነጋ ገረመው ታምራት ነኝ። ለዛሬ አበቃን። መልካም ሳምንት